እኔ ለቤተሰቤ ታማኝ ነኝ፣ እኔ ለዚህ ታማኝ ነኝ ይላል አይደል? ስለዚህ ልክ ታማኝ ነኝ እንደምንለው የምር ለስኬታችን ምን ያህል ታማኝ ነን? ምክንያቱም አንድ ሰው በታመነው ልክ ነው የሚያገኘው አይደል እንዴ? ሰው የሚድነው በእምነቱ ልክ ነው አይደል እንዴ? ባመነው ልክ ይድናል። ስለዚህ ምን ማድረግ አለብኝ ሲባል ለስኬታችሁ ምን ያህል ታማኝ ናችሁ? ስኬታማ መሆን የሚፈልግ ሰው ስኬታማ ደስ ይላል። አንዳንድ ሰው በደንብ ይፈልጋል፣ አንዳንድ ሰው እንዲደግፈው አንዳንድ ሰው እንደው ይሻለኛል ስኬታማ ቢሆን እስኪ አንድ ላይ በጣም አሪፍ ማልበስ ሰላም ይሽብዛ። ያንቺስ? ፋኖስ። እሺ ኮፍያ ያረግሽው? አሃ አንቺ ጎንበስ ስትይ እሷ ሚቃም ውስጥ ስለሆነች እሷ ያለች መስሎኝ ነበር። መልካም። ምን ብለው ጠሯችሁ ዛሬ ወደዚህ ስመጡ? አይታችሁ እኔ በፊት ነበር ጠየቁትና አይተሽ ሁሉም ነገር እንዳይና ኦኬ። ምንድነው ግን አውቀሻል? የመጣሽበት ታውቂያለሽ? ከዚህ በፊት አታውቂም። ሰው ለማወቅ ነው የመጣችሁ። ለዛ ነው በመሀል ስለገባችሁ አዲስ አይነት ስሜት ጋር ግር እንዳይላችሁ። ለዛ ነው እና አንዳንዴ እኔም ልክ እንደናንተ አንዳንድ ፕሮግራም እንደዚህ በመሀል ድንገት ስገባ ሃይማኖትም ሊመስለኝ ይችላል፣ ምንድነው ግራ ሊገባኝ ይችላል። ከመጀመሪያው ግን የመጣችሁበት ቢዝነስ እዚህ ጋር እንደምታዩት ብዙ አይነት ሃይማኖት ያለ ነው። ይሄ ቤቱ ደግሞ ደስ የሚለው የማሌዥያ ነው። ዲኤክስኤም ከማሌዥያ የመጣ ነው፣ ከኢትዮጵያም የመጣ አይደለም። እኛ ኢትዮጵያኖች ብቻ የምንሰራው አይደለም። እኛ ይህን እድል እንድንሰራ ካምፓኒው እድሉ ተመቻቸልን መድረኩን እንጂ ማታ ብትመጡ በተለይ እሁድ ደግሞ ዋናው ሄድ ኦፊስ ብትመጡ ጠጠር መጣያ ቦታ አታገኙ። እንዳለ ሌላ ሀገር ዜጋ ነው፣ የኛ ሀገር የለም እንዴ እስክትሉ ድረስ ማለት ነው። እና አብረን አንድ ላይ ለማደግ የምንችልበት አንዱ ትልቁ ነው። ለዚህ ነው ስነ ምግባር ማለት ስኬታማ መሆን ከፈለጋችሁ ለስኬታችሁ ዲሲፕሊን ያስፈልጋል። በምን አይነት መልኩ? የምር ስኬት የሚፈልገው የራሱ ነገር አለው። ለምሳሌ አንድ ሰው ቦርጬን አጠፋለሁ፣ ሰውነቴን አስተካክላለሁ ካለ ሰውነቱን ለመቀነስ ምን ማድረግ አለበት? የሚወደውን ነገር ሁሉ ሊተው ይችላል አይደል? ጣፋጭ ነገሮች መቀነስ መቻል ያለበትን ሁሉ መቀነስ አለበት። እንዴ ይህንንማ አልተውም እያለ እንደገና እዚህ ጋር ስፖርቱንም እየሰራ ይህ ሰው የሚፈልገውን ውጤት ያመጣል አመጣ። ለዚህ ነው ብዙዎቻችን በዲሲፕሊን ለመስራት እንቸገራለን። ዲሲፕሊን ለተወሰኑ ወራቶች በተከታታይ በውስጣችን ቢያንስ አንድ ነፍሰ ጡር የሆነች ሴት የመጀመሪያው በምን እንዳትተኛ ይከለከላል? በሆዷ፣ ሁለተኛ በጀርባ፣ ሶስተኛ በቀኝ እንዳትተኛ። እኔ ራሱ ያረገዝኩ ጊዜ አውቀዋለሁ። ስለዚህ ቢያንስ ዶክተሩ ሊነግራት የሚችለው ምን እንዳታረግ ነው? አመጋገቧን፣ አለባበሷን። እንደገናስ በሆዷ እንዳተኛ፣ በጀርባ እንዳተኛ፣ በቀኝ እንዳተኛ። እባክህ ዝም ብሎ ሲያካብድ ነው ዶክተሩ ብላ ብትሄድ ጉዳቱ ዶክተሩ ላይ ነው እሷ ላይ ነው። ስለዚህ የተሰጣትን መመሪያ ግዴታ ለ9 ወር በግራ በአንድ በኩል ብቻ ይሰለቻል አይሰለችም? መተኛ በጣም ይሰለቻል፣ በጣም ያማል፣ በጣም ዋጋ ያስከፍላል፣ ባህሪ ይቀያይራል። የፊት ገጽታ ሁሉ አንዳንዶቹ አይታችሁ ከሆነ እችን የሚያክሉት የሆነ ጠግበው የበሉ ይመስላል። የሆነ ቀጭን ሴቶች ሲያረግዙ አላያችሁ? ሹክክ ብሎ ይወጣል ብቻውን እና ምንድነው ጠግበሽ በልተሽ ነው ምናምን እስኪባል በሰው ፊት ያሳጣል አይደል እንዴ? ግን ይሄ ይወጣል፣ ይሄ ያብጣል፣ እግር ያብጣል፣ ማረገው ነገር የለም። ይሄ ሁሉ ዋጋ የሚከፈለው ግን ግዴታ ልጁ ያስፈልጋል። አይኔ እንዳማረብኝ መቀጠል ነው ፈልገው አልፈልግም ካልን ግን ይሄ ውበቴ ምን የምለው ያማረው ነገር ጊዜውን ጠብቆ መርገፉ አይቀርም። ግን የረገፈው ምን አድርጎ ነው? ፍሬ ሳያፈራ። ፍሬ አፍርቶ የረገፈና ፍሬ ሳያፈራ የሚረግፍ ውበት ልዩነት አለ። መጨረሻ ላይ ማመስገን የምችለው በኩራት ላወራ የምችለው አንዱ ከምን አንጻር ነው? ዋጋ መክፈል አለበት። እዚህ አገር ላይ እየኖርን ያለ ነው አይዲያ አውጥተን ነው።
ለአይዲ የምንከፍለው ምን ያህል ነው? 9,000 ድራም። ወደኛ ሀገር ሲሄድ በአማርኛ አንተ በካባቴን ያርገው። ስለዚህ ወደኛ ሀገር ሲሄድ በጣም ይዘገንናል አይደል? ካርድ ለመኖሪያ ለመታወቂያ ተብሎ የሚከፈል ነው። ይሄ መታወቂያ ብሰራም ባልሰራም ቀኑ ያልፋል አያልፍም? ያልፋል። እስኪ የራሱ አይዲ ያለ የራሳችን አይዲ። ስለዚህ የራሳችን አይዲ ካለን መስራት ያለብን የራሳችንን ቢዝነስ ነው። የራሳችንን ቢዝነስ ስንሰራ በየወሩ አይደለም በየሳምንቱ በየቀኑ የአይዲ ማሰሪያ የሚያክል እናወጣለን። ብዙ ሰው ሲሰቃይ ላይ አላያችሁም? ሲሰቃይ አመቱን ሙሉ ሰርቶ ልክ 2 ዓመት ሊደርስ ሲል አይዲ ያሳስበዋል። አሁንም አይዲ ተበዳድሮ ባለፈውም ተበዳድሮ አሁንም መቼ ነው የሚወጣው? ነፃ የሚወጣው ካዳይ ሰው። ስለዚህ አይዲ ማለት ቢኖርህም ባይኖርህም ሜንታሊ ፍሪደም እስካላገኘ ድረስ አይዱ ነፃነት ሊሰጥ አይችልም። በተለይ አንቺማ አይዲ ያለሽ ተገላግለሻል እኛንን እንጂ ምናምን የሚል ሰው አትመኗቸው። እነሱ ለአይዲ ምናምን እያለ ለራሱ ተሯርጦ እየሰራ ነው። አንቺማ አይዲ ያለሽ ምን ሀሳባለሽ ኮራ ብትቀመጭ እያሉ ጭራሽ የመቀመጥ መንፈስ ነው የሚጭኑብሽ። ስለዚህ አንቺ የመጣሽው ለምንድን ነው? ልሰራ ነው አይደል? ሊሰራ የመጣ ሰው ደግሞ ምንድን ነው ማድረግ ያለበት? መስራት ብቻ ነው። በዲሲፕሊን ስንመራ ስነ ምግባር ለስኬት ቁልፍ ነው። እኔ ስኬታማ መሆን አለብኝ ካልን እያንዳንዳችን ስኬታችን የሚፈልገው ምንድን ነው? አንደኛ የስልጠናው ይዘት። የግል ስነ ስርዓት ማለት ምን ማለት ነው? ስነ ስርዓት የመገንባት ሂደት መሰረታዊ የግል ስነ ስርዓቶች ምንድን ናቸው? እኚህን 3ቱን በደንብ እናይና ወደ ራሳችን ላይ እንቀይራለን። የመጀመሪያው የግል ስነ ስርዓት ምን ማለት ነው? እቺ ብዙ ጊዜ ምን ምልክት ናት? ጥያቄ ምልክት ናት። ስለዚህ እቺ ጥያቄ ደግሞ ማን ነው የምትጠይቀው? እኔ ለራሴ። እቺን ጥያቄ እስኪ በታማኝነት ማታ ቤት ስትሄዱ ገልገላ የሮመነ ደምቱ ጋፊ መለቶ ከና ኦፊ ኬሰን ወጂን ወልመሪያዳ ማሊን ኤርጋንቱን ማሊፍን ቢየከና ዱፌ ማሊፍ አርሰ ከፈላ ጀዳ ለምን መጣው እዚህ ሀገር? የመጣውበት ምክንያቴ ምንድን ነው? ከእንግዲህ ስንት ዓመት ነው እሺ የምቆየው? ከእንግዲህ ቤት ስፔስ ኢጃዛ ቤት እንዲህ በግሩፕ ሆኜ እስከ መቼ ነው የምቆየው? እንደ ሰው ለምንድን ነው የማልኖረው? እንደ ሰው ለመኖር እኔ ምን ማድረግ አለብኝ? እንደ ሰው ማቀድ፣ እንደ ሰው መስራት፣ እንደ ሰው ፕላን ማውጣት አለብኝ። እንደ ሰው ካላቀድኩ ግን እግረ መንገዴን እኖራለሁ እንደ ግሪ ሰው። ሰው እንደኖረው አንዳንዴ ሰው እንደኖረው የሚባል ኑሮ የለም። እኔ ስፈጠር እግረ መንገዴን አልተፈጠርኩም። ስፈጠር በዓላማ ነው የተፈጠርኩት። ስኖርም በዓላማ ነው መሆን ያለበት እንጂ ዛሬ በሚከፈላችሁ ወይንም ዛሬ ተቀጥራችሁ በምታገኙት አይደለም። ብዙ ሰው ምን ይላል? ጥሩ እኮ ነው እኔ ያለሁበት፣ ሰዎቹ ጥሩ ናቸው እና ሰው መጥፎና ጥሩ አይደለም። የሰው መጥፎ አይደለም። የሰው ጥሩ አንድ ያንቺ እናት ብቻ ናት። እሷንም ጥለሻት መተሻል እንኳን እዚህ ያሉትን። ስለዚህ የሰው ጥሩ የሚባል ነገር የለም። የሰው ጥሩ ብትኖር ማናት? እናት ናት። እሷንም ጥያት መጥቻለሁ ለፍሉስ። ስለዚህ አሁን የምትኖሩት ኑሮ በቃ ይሄ ጥሩ ነው ካላችሁ እዛው ነው ተገድባችሁ የምትቀሩት። ግን ትልቅ ህልም አላችሁ። አሃቭ ኤ ድሪም ማለት አለባችሁ። አብጁ ጉዳ ቀባ ከሮራ ጉዳ ቀባ። ትልቅ ህልም ያለው ሰው ህልሙን ለማሳካት ምን ያደርጋል? በደንብ ሰንቆ መስራት ይችላል ማለት ነው። ሌላው አርስቶትል ካስቀመጠልን አንዱ ፍላጎት በምክንያት የመፈተሽ ብቃት የግል ስነ ስርዓታችን። አንዳንድ ጊዜ ጾም ላይ ሆኖ እኔ ጿሚ ነኝ የሚል ሰው አለ። ጾም በሁለት ይከፈላል። የነፍስ ጾምና የኪስ ጾም። የኪስ ጾም እኔ የኪስ ጾም ያልኩት አንዳንዱ የት ነው ሄዳችሁት? እኔ የኪስ ጾም የኪስ ነው ያልኩት እኔ። ስለዚህ የነፍስ ጾም ሲሆን ስለ ነፍስ ጉዳይ ስለ እምነቱ ገብቶ ስትጾም ሰው ክትፎ ቢበላ አጠገብ ምንም ቢበላ ትዝ አይልም። ለምን እንደምትጾም ታውቀዋለህ። መንፈሳዊ ህይወት ገብቶ ሲሆን ምንም ችግር የለብም። ወላ ምግብ ለሚበሉትም ሰርተህ ልሰጣቸው ትችላለህ። ስራ ነው፣ ስራ ስለሆነ። ሳይገባ ከሆነ ግን
እየጾምክ ያለኸው እንድትጾም ያስገደደ ምን ነው? ኪስ ነው። መብላት ነበር ችክል እና እንዳትበላ ያደረገ ማን ነው? ኪስ ነው። ስለዚህ መብላት ነበር ፒዛ፣ መብላት ነበር ኬኤፍሲ፣ ማክዶናልድ መብላት ነበር። በቃ እያልክ መቼ ነው የምትበላው? በዛቻ ብቻ አለ። ይሄን ልብስ መግዛት ነበር፣ ይሄን ስልክ መግዛት ነበር። በስማ እንደዚህ አይነት ቤት መከራየት ነበር፣ እንደዚህ አይነት መኪና መግዛት ነበር። በምኞት አለክ ማለት ነው። ስለዚህ ምንድን ነው ማድረግ ያለብን? የምር አንድ ሌባን ምን ይባላል? በእምነት ከሰጣችሁት አይነካም አይደል? ካላመናችሁት ግን እየተጠራጠራችሁት ከሆነ መሰረቁ አይቀር። አምናችሁ ግን ከሰጣችሁት በቃ ወረዳ አይሰርቅማ፣ እሱ ነው ሌባው። እንዴት ይሰርቃል? እቃው አይጠፋም። አያችሁ እምነት ምን ያህል እንደሆነ። ስለዚህ የእናንተ ህይወት እንደሚቀየር ካመናችሁ ህይወታችሁ መቀየር ትችላላችሁ። የኔ ህይወት እንዳይቀየር ያደረገው ማን ነው? ሌላው ስሜቶቻችንን መቆጣጠር የማይችሉ ሰዎች ጠንካራ ፍላጎት አላቸው፣ በምክንያት ከመወሰን ይርቃሉ። ስኬታማ ለመሆን ጠንካራ ፍላጎት በቁጥጥራቸው ስር ማዋል አለብን። አንዳንድ ጊዜ የሆነ መናገር ፈልጋችሁ ዋጥ፣ አንዳንዴ ቻለው ሆዴ ይባላል አይደል? ሆድ ምግብ ብቻ አይደለም ይይዘው፣ ሆድ ልጅ ብቻ አይደለም፣ ሆድ ብዙ ነገር ይይዛል። ዋጥ አርጋችሁ በጣም ክፉኛ በደል እየበደላችሁ ሰው ዋጥ አርጋችሁ። ለምን? እናንተ ድልድዩን ነው የምትሻገሩት። በታክሲ ስትሄዱ እኮ እናንተ ስትወርዱ ግማሹ ወይ ኋላ ወርዷል ወይ ሄዷል። ስለዚህ ከነዛ ሰዎች ጋር እድሜ ልክ የምትኖሩት አይደለም። ወጥ ማድረግ ባይቻል ኖሮ የስንቱ ሰው ትዳር ገና ድሮ ፈርሶ ነበር። የሁሉም ሰው ትዳር ሰላም ሆኖ አይምሰላችሁ። አንዳንዴ የሚያስቀና ትዳር አለ ቲክቶክ ላይ ሲበተን ስታዩ። ከቀረጻው በኋላ ምን አይነት ህይወት ይኖራሉ እነሱ ናቸው የሚያውቁት። ለቀረጻው ግን ይተጣጠባሉ፣ ደን ይሳሳማሉ፣ ይተዛዘላሉ። ከዛ ቀሪውን ህይወት ለነሱ ተውላቸው። ስለዚህ የነዛን እናይና እኛም የሚያምረን ከሆነ አይሆንም። ሁሉ ነገር እዛ ያየነው አይደለም። እኔ የራሴ ትክክለኛ ይሆን የእናንተን ፍላጎት የሚያሟላው አንድ እናንተ ብቻ ናችሁ። የመጀመሪያው ህይወታችሁ እንዲቀየር 100% ከፈጣሪ ጋር እምነታችሁን ማድረግ፣ 100% በፈጣሪ ላይ እምነታችሁን ማድረግ። ሁለተኛ ራሳችሁ ላይ እምነት አድርጉ። እኔ እኮ ወንድሜ ቢረዳኝ፣ እህቴ ብትረዳኝ፣ እንትና ብትረዳኝ፣ እኔ እኮ ምን አለ እንትና እኮ መተው ወሪ አበሉ ሚሴንሳው ድታሚ ወጂኖ ዶጀኔ አከነቶ ኖ ዲሲሳኒ። ማንም ሰው ሲወለድ ከእህቱ ጋር ከወንድሙ ጋር ከእንትና ጋር አይደለም። አንዳንዴ መንታ ሆነው ተወልደው እንኳን አንደኛው ስኬታማ ሆኗል፣ አንደኛው ድሃ ሆኗል። ስለዚህ የእናት ወድ ጅንጉርጉር ነው እንደሚባለው እኔ ወንድሜ ቢረዳኝ እህቴ ማንም አይረዳችሁም፣ ተዋቸው እነሱ። ሶስተኛው በካምፓኒው ላይ ማመን አለባችሁ። ይህ ካምፓኒ 33 ዓመት የቆየ በፍጥነት እያደገ ያለ በየሀገሩ ላይ ትላልቅ ብራንቾችን እየገነባ ያለ ሂውጅ ካምፓኒ ነው። ስለዚህ ከዚህ ካምፓኒ ጋር እምነታችሁን ማሳደግ አለባችሁ። ሌላው በቲምወርክ በመስራት አራተኛው the power of teamwork አብረን ከሱም የትኛውም ብሔር ይሁን የትኛውም ሃይማኖት ይሁን አብሮ የመስራት ካልቸር ይኖረን። አብሮ የመስራት ካልቸር የሚኖረን እኔ ተመሳሳይ ስራ ውስጥ ስሆን፣ ለምሳሌ በሰማይ የሚበሩ አዕዋፋቶች ሁሉ አብረው አይበሩም። ንስር ከንስር ጋር ነው፣ ቁራም ከቁራ ጋር ነው፣ እርግብም ከእርግብ ጋር ነው። ተመሳሳይ ፓወር ኢነርጂ ካላቸው ጋር ነው። እዚህ ቤት ውስጥ በፍጥነት ማደግ የምትፈልጉ ከሆነ እዚህ ቤት ውስጥ ለማደግ ምን ማድረግ አለብኝ? የቤቱን ሩል ካልተከተልኩኝ ከሩል ውጭ በሆንኩ ቁጥር ከድልድይ ላይ እንደመውረድ ማለት ነው። ስለዚህ ሁሌ የምሰራው ስራ ምንድን ነው? ከኔ ምን ይጠበቅብኛል? መጠጋት። እሱ እየሰራ ከሆነ መኮረጅ፣ ከሱ ስትጠያየቁ የበለጠ እድገት ፕሮግረስ ያመጣል። ሌላው ስነ ስርዓት ማለት መስራት የማትፈልጋቸውን ነገሮች በመስራት ማሳካት የምትፈልጋቸውን ነገሮች የማግኘት ምርጫ ነው። ምን እያደረገ ነው ሰውየው? ማርጎቻ ይራ ወርቅ እያወጣ ጭቃ እያቦካ ቤት ሊሰራ ቦይ ድልድይ ሊገነባ ወርቅ ፍለጋ። ስለዚህ እንደዚህ ሲንኳካ የምታዩት ከጠዋት እስከ ማታ እንደዚህ ተቦካክቶ ምንም ሳያገኝ ወደ ቤቱ ሄደ።
ወሩን ሙሉ ሳያገኝ ወደ ቤቱ ይሄዳል። ከዛ ቁጭ ብሎ ከራሱ ጋር ሆኖ አንዳንዴ ሰዎች ሱባኤ የጥሞና ጊዜ ምን ይባላል በእስልምና ጥሞና ወይ ሱባኤ አለ አለ እኔ ጋር ነህ? ኦኬ ምን ይባላል አለ እንደዛ ኢማን የራስ ጊዜ አይደል? ልክ አንድ ሰው ከራሱ ጋር እንደዛ ሲሆን ራሱ ፈልጎ ያገኛል። ለካ ልክ እንደዚህ ይሄ ሰውዬ ጭቃ እያቦካ እየቆፈረ ምን እያለ ለካ ወርቅ ያላገኘው እሱ መሬት ሲቆፈር ወርቅ ይገኛል ብለውትም። ስለዚህ ወርቅ ደግሞ ሸዋ ቆፍረህ አይደለም፣ አዲስ አበባ ቆፍረህ አይደለም፣ አዳማ ቆፍረህ አይደለም። መሬት ሲቆፈር ይገኛል ብትባል ደቡብ ክልል ሄደህ ከቆፈርክ አይደለም። የት ነው ማገኘው? ወርቅ የት ብሄድ ያገኛል? ሻኪሶ፣ ጋምቤላ፣ ጉጂ፣ ትግራይ፣ ወለጋ ወርቅ ማገኝበት የት ነው? ለምን መሰላችሁ? ሰው መሬት ሲቆፈር ይገኛል ብሎ እንዳለ ያገኘበት ቦታ አይቆፈርም። ለዚህ ነው እዚህ ቤት ውስጥ አንድ ወር ሞልቷችሁ ኮሚሽን ካላገኛችሁ ወዲያውኑ ለምንድን ነው ግን እኔ ኮሚሽን ያላገኘሁት? የኔ ኮሚሽን ከ2000 ድርሃም ለምንድን ነው የወረደው? ኑ ጠጋ በሉና ቁጭ ብላችሁ ማየት ስህተቴ የቱ ጋር ነው? ለዚህ ነው ይሄ ሰውዬ ካላቦካ ወርቁ ማግኘት ይችላል። ስለዚህ ዳር ላይ ቁጭ ብሎ በእንጨት እንደዚህ ቢፈልግ ጭቃ ሳይነካው ይቻላል። ብዙዎቻችን ለዚህ ነው ኮሚሽናችን ዝቅ እያለ ያለው በእንጨት ነው። እንዲህ እየፈለግን ትንሽ እናገኛለን። አሁንም እንዲህ ግባበት፣ በሙሉ ማንነት በኢነርጂ ስትገባበት ነው። በጣም እነዚህን ሰዎች በአካል አግኝቻቸዋለሁ። ሻኪሶም ጉጂ ላይ በአካል ስልጠና ስሰጥ ልክ እንደዚህ አግኝቻቸዋለሁ። ስለዚህ በምን አይነት መልኩ ነው መስራት ያለብን ነው? ያንን ለማሳካት ምን እናድርግ? ሁሌም መጠየቅ ያለብን ራሳችን ለተወሰኑ ዓመታት ስነ ስርዓትን ከተገበርን በኋላ አሁን ለመስራት የምንወዳቸውን ነገሮች በመስራት ማሳካት የምንፈልጋቸውን ነገሮች የማግኘት ምርጫ ይሆናል። የምትፈልጉትን ነገር ለማሳካት የማትፈልጉትን መስራት አለባችሁ። የማትፈልጉት ሲባል ለምሳሌ ቲክቶክ ያለው እስኪ ቲክቶክ ያለው ከፍ አድርጉት። እንደዚህ አንደጋገፍ ከፍ ቲክቶክ ላይ ላይቭ የሚገባ በጣም አሪፍ። እዛ ላይ አሁን ላይቭ ስንገባ ለምንድን ነው የምንገባው? ለስድብ የምንገባለን፣ ለብሔር የምንገባለን። አንዳንዴ የጨዋታ ግሩፕ ላይ የምትገቡ አላችሁ። የጨዋታ ለምን ገባል? እኔ በማድሜ ነው የምጫወተው። የማን አይን ነው የሚፈዘው? ስለዚህ በምንም ታምር መሸወድ የሌለባችሁ። በተለይ በስደት ዓለም ውስጥ ሰው ከፍተኛ ለጉበት ታማሚ የሚጋለጥ የጉበት ህመም አለብኝ፣ እንዲሁም ደግሞ የሐሞት ጠጠር አለብኝ፣ የኩላሊት ችግር አለብኝ፣ እዚህ አይኔ ስር በጣም እያበጠ እየተቋቋረ ነው የሚለው እንቅልፍ ማጣት ራሱ እነዚህን ያባብሳል። እንቅልፌን ያጣሁት በምንድን ነው? ቢያንስ በስራ ምክንያት ግሩፕ ላይ ላይቭ ላይ ወጥቼ ሰርቼ ከሆነ ኦኬ ገንዘብ አግኝቻለሁ፣ ጥሩ ታከማለሁ። አለበለዚያ ግን በስድብ በጨዋታ ከሆነ እንቅልፌን የማጣው በምን የታከማለሁ? ስለዚህ የምር የማወጣው ነገር ለምንድን ነው? በደንብ ማወቅ ያለብን እሱ ላይ ነው። ዛሬ ይሄን ቲክቶክ መጠቀም ብትፈልጉም ባትፈልጉ እኔ ቢያንስ የነበረኝ 400 ሰው ነው። 400ም ሰው እንዴት እንደከፈትኩትም መቼ እንደከፈትኩትም አላውቀውም። ዝም ብዬ የሆነ ነገር እንዳጋጣሚ የሆነ ቦታ ሲሄድ እለቃለሁ፣ እንዳጋጣሚ የሆነ ቦታ እለቃለሁ ምናምን ነገር። ግን ወደዚህ ካምፓኒ ከመጣው በኋላ ቲክቶክ ላይ የሚሰራው ገንዘብ ትርጉሙ ሲገባኝ ምን ማድረግ ጀመርኩ? ቀን ለጥ ብዬ እዚህ ጋር ላይቭ ላይ ወጥቼ አላውቅም። የመጀመሪያ ለአንድ ሳምንት ላይቭ ሲገባ ቁጭ ብዬ ነው የተማርኩት። ቁጭ ብዬ ለመማር አስተምሩኝ ብዬ አይደለም። አንዳንዴ ሰው እንዲያስተምራችሁ የዋህ አትሁኑ። ስለዚህ በደንብ እየሰራ ያለ ሰው ማን ነው? በቃ ደብተርን ያዝ፣ ኤርፎንን አዳምጥ። እሱ ሲሰራ ቁጭ ብለህ ማየት፣ ጥያቄ ሲጠይቁት ደን ሲመልስላቸው የሚያደርገው በየቀኑ ተከታታይ ታፕ እያደረግ ማዳመጥ፣ መጻፍ፣ ድግግሞሽ ምን ያደርገዋል? ውጤት ያመጣል። ከዛ በኋላ ምንድን ነው ያደረኩት? በቀጥታ የመጀመሪያ ልገባ ስል ቆይ ሰው አሁን እንትን ቢለኝስ ቢተችስ የፈለገውን ይበል። መቼም ኑሮ ከሚስቅብኝ ተራ ሰዎች ስቀውብኝ እኔ ኑሮ ሳሸንፍ ያኔ ስቅባቸዋለሁ።
ወዲያውኑ ስወጣ ግን የገጠመኝ ምንድን ነው? እንዳለ የሰፈር ሰው፣ የአካባቢ ሰው ዶክተር ዚንክ፣ ስፓሮሊና፣ መሽሩም፣ እንጉዳይ እያለ ይጽፋል ከታች። በስማም ይህን ህዝብ ልፈጀው ነው በቃ አመን ጀረከና ፊቶ ፊዳዋ ከነቲ ጉርጉርቴ አመን ሞዳልዳላ ሴንቴ አይ አቱም በረና ባየቴ ምና ዋባየ ዱበታ በጣም ብዙ ያወራሉ። በጣም ጥሩ። እነሱ ደግሞ የሰው ተንኮል ስድብ ያለበት ነገር ያለበት ቦታ ላይ ብዙ ሰው ግር ይመጣል። ቁም ነገር ሲወራ ትንሽ ይሆናል ሰው። እነሱ ያኔ በስድብ ግሩፑን እኔ ላይ ብለውኝ ሲያጥለቀልቁ ሰው ይበዛል፣ ታው ይበዛል። የኔ ቁጥር እያደገልኝ ይመጣ ደል መጨረሻ ላይ እኔ እስራኤል መስመሬን በዛው ሳለቅ 1 ወር ሙሉ ከሄድኩ በኋላ እነዛን አላስፈላጊዎቹን ማስወገድ። ዝም ብሎ አሁንም እንደ ክረምት ዝናብ የሚሆን ሰው አለ። እየቆየ እኝኝኝ እያለ የሚዘንብ ዝናብ አለ ወይ ለራሱ አይለወጥ ወይ እናንተ እንዳትለወጡ እንቅፋት የሚሆን ሰው ብሎክ ያደረጋችሁ ቲክቶካችሁ ጋር ደርሻይ ደን ያኔ ሲሰድቡኝ ከነበሩትስ መካከል አሁን ላይ ሲተቹ ሙር ሲይዙ ከነበሩት ውስጥ አሁን ላይ ገብተው ዳይመንድ የደረሱ አሉ። ከኔ ጋር የኔን ዳይመንድ መግባት የኔን ገቢ በአካል እንዲህ መቁጠር ሲያዩ ለካ ይቻላል። አንዳንድ ሰው የሰው አይቶ ነው የሚነቀው። አንዳንዱ ደግሞ በቃ ስማ ባለው ጊዜ ነው። ለዚህ እኮ ነው ገንዘብ በ20 ዓመት ቀልብ ገዛሽ አገኘሽ። ስለዚህ ምንድነው የሚያደርገው? ብዙ ሰው ዘግይቶ ነው። ስለዚህ ምን ማድረግ አለባችሁ? እናንተ አላማችሁ ላይ ብቻ ፎከስ አድርጉ። በዚህ ዓመት ማሳካት የምትፈልጉት ግልጽ የሆነ ግብ ይኑራችሁ። በዚህ ዓመት የምታሳኩት ግልጽ ግብ ካላችሁ ግባችሁ ላይ ብቻ ስለምታስወክሩ ማንም ቢሰድባችሁ ችግር የለባችሁ። ቀሪ ነው እሱ በደንብ አድርገን እዛ ላይ መስራት የምንችለው ነው። ሌላው ስለዚህ ስነ ስርዓት ይዘን በስነ ስርዓታችን በራሱ እየተዝናናን ልንኖርበት እንችላለን። አንድ መስመሩ ከተዘረጋ በኋላ መሄድ አይጠበቅ። ድሮ ሰዎች ውሃ ከየት ነበር የሚቀዱት? ወንዝ። ከዛ ከወንዝ ምርር ይላቸውና ቴክኖሎጂ እያደገ ሲመጣ የት ጀመሩ? ቦኖ ጀመሩ። ቦኖም እያሉ ሰፈሪቷና ሀገሪቷ እያደገች መጣች። ከየት ጀመሩ? ሁሉም በየቤቱ ቧንቧ ማስበጽነትና ሀብታም ናቸው። አንተ ቧንቧ አስገብተዋል እኮ የተባለ የለም እናንተ ሰፈር ወራበሉ ኒቤ አስጋ ቧንቧ ቀበኒ በለው ቧንቧ አላቸው ምናምን እነንትና ሀብታም ናቸው። አንተ ቴሌቪዥን እኮ አላቸው ይባላል አይባልም? አሁን ያ ሁሉ ተራው ቴሌቪዥን ቢኖርም ቧንቧ ቢኖርም ተራው ለመጀመሪያ ጊዜ ወደ ኢትዮጵያ ውስጥ ቧንቧን ያስገቡት በቧንቧ ውሃ እንዲጠጣ ያደረገው መንግስት ማለት እሺ መለስ። ሌላስ? መንግስቱ ኃይለማርያም። ሌላስ? መንገድ ከቧንቧ ላይ ነው የጠጣው። ብዙ ቴክኖሎጂ ወደ ኢትዮጵያ ያስገባው ማለት ሚኒሊክ፣ ኃይለስላሴ ማን ነው? ኃይለስላሴ። ሌላስ? መለስ ነው። ባንተ ጊዜ መለስ። እርካው የመጀመሪያ ጊዜ አገሪቷ ውስጥ ኡስታዞችና ቄሶች ተጠሩ። የኢትዮጵያ መንግስት ቧንቧ ምን ተብሎ በቃ ሊያስመርቅ ዘመናዊ ኑሮ መኖር አለበት። ሰው እንዴት እንደ እንስሳ ምን የሆኑ ወንዝ ወርዶ እንዴት ይጠጣል? እንዴት እንዲህ ምናምን ተብሎ በቧንቧ ነው ተባለና በቧንቧ እንደዚህ ምናምን እቤቱ ጎበኙ። በቤተ መንግስት ወስዷቸው ኡስታዙን ቄሱን ጎበኙና ይሄ እንደዚህ ሻወር ከእንግዲህ የምትታጠቡት ነው በዚህ ይመጣል ውሃ ሲፈስ ቢስሚላህ ረህመቱላህ በስመ አብ ወወልድ ወመንፈስ ቅዱስ ይሄ ሰይጣን ሽት ነው በዚህ ውስጥ አርጎ እንደዚህ እኛ የምናውቀው ውሃ የት ነው ያለው? ወንዝ ነው። ለምን የሚያውቁት እውነታቸው ነው። ወንዝ ነው ውሃ ያለው። ዘይት ስትጠጡ ደግሞ ቧንቧ እዚህ ጋር ይሄ የሰይጣን ሽንት ነው። ይሄንን እኛ አንፈልግም ወደ ነበርንበት ግን በሂደት አሁን ያለንበት ቴክኖሎጂ ላይ ደረሰ። ሞባይል ለመጀመሪያ ጊዜ ሲመጣ በቤት ስልክ ነበር የምናወራው። እናንተ ሰፈር የቤት ስልክ ያስገባ ሰው ሀብታም ናቸው ምናምን አልተባለም። ሳንወሻሽ የጎረቤቱን ስልክ ሰጥቶ በጎረቤት የተደወለለት እናንተ ቤት የቤት ስልክ ስላልነበረ ሞባይልም ስላልነበራችሁ እናንተ ሰፈር የጎረቤት ሰጥቶ በዛ የተደወለለት። እስኪ አንድ ሰው ሁለት ከፍ አድርጉታ 3
ምነው ሁላችንም ከሰምሰንግ በኋላ ነው የተወለድነው አላችሁ? እኮ ግን ገጠር አደጉና እኮ ስልክ አሁን ለምሳሌ ገጠር ሆኑ ከተማ መጡ። ከተማ እስከመጡ በኋላ ስልክ አላዩ። ለመጀመሪያ ጊዜ በማን ስልክ ነው አንቺ ያወራሽው? ታዲያ እኮ እሱማ በሰው ስልክ ሲወራ ምንድን ነው የምትሉት? ብዙ ጊዜ ይደውልላትና ሰላም ነው ወይ እንዴት ነሽ? እኔ አለሁኝ፣ ናፍቀሽኛል፣ እኔም እወድሻለሁ፣ እኔም አትመጭም? እሺ አንገናኝም? እሺ በጣም ናፍቀሽኛል፣ እኔም ምንድን ነው አንቺ እኔም ማለት አበዛሽ ምናምን ይባላል አይባልም? እንዳታወራ አጠገቧ ተሰብስቧል። የት ይሄዱ ዜን እሱ ስልክ ተሻሽሎ ምን መጣ? ሞባይል እቺ ጠቃጠቋ እንደው አንቺ ቻርጅ ላድርግልሽ ብሎ የባብ ጌም ለመጫወት ስልክ የተቀበለ አለ የለው? ከቤተሰብ ጢው የምትለዋን ጌም አሁን አለች እሷ እናንተ ጋር የለም። ሁሉ ጊዜ ይሽረዋል። ያቺ ስልክ እንደዛ ስትጠቀሙባት የነበረችው ልክ ፍቅረኛ ሲደውልልሽ ሄሎ ወይ ሄሎ አይሰማም፣ ይቆራረጣል። ጓሮ ቴጅና አይቆራረጥም። የጓሮ ግድግዳ እየቆፈሩ ያወራ ሰው አለ የለም? አንድ በሻሽ። ስለዚህ የጓሮ ግድግዳ እየቆፈረ አውርቶ አሁን ቴክኖሎጂ እያደገ ሲመጣ ሰው የተነፋፈቀ ሰው በምን መታየት ጀመረ? በቪዲዮ ጀመረ። አያችሁ ቴክኖሎጂ ቪዲዮ ከፍታችሁ አንተም እኔም በፊት የት ነሽ? እቤት ተኝቶ ስራ ቦታ። አሁን ግን የለም። ቀጥታ ድንቁል ቪዲዮ አሳየኝ እስኪ ቆቆ ያለቃሉ አሳየኝ። አስባችሁታል? ይሄ ሁሉ በህይወታችሁ ውስጥ የሚመጡ ቻሌንጆች አሉ። አሁን ቴክኖሎጂ እያደገ ሲመጣ እኔ ከቴክኖሎጂ ጋር ነው ማደግ ያለብኝ። አሁን እዚህ ጋር ነው። ይሄ የ21ኛ ክፍለ ዘመን ነው። የምትሸወዱበት ታይም አይደለም። ድሮ አረብ ሀገር የመጣች ሴት ለቤተሰቦቿ ብዙ ነገር ቀይራለች፣ አድርጋለች ምናምን። የድሮ ጥሩ ነበረ ጊዜውም ወቅቱ። አሁን ላይ ግን ኢትዮጵያም ዱባይም ኑሮ እንትናቸው እየተንቀለቀለ እኩል መጥተዋል። የገቢ መጠናችን ይለያይ እንጂ ወጪያችን ምን ሆኗል? እንደውም አንዳንዶቻችሁ እኮ ልክ ደሞዝ ከማዳም ልትወስዱ ስትሉ ማን እንደደወለን እንጃ፣ ቤተሰብ ጋር ወዲያው ደውለዋል። ደውለው ችግር የሚያወሩት የችግር ብዛት ከጎረቤት ይጀምራሉ። የሰፈር ሰው ምናምን አውርተው በቃ አንቺ ደህና ከሆንሽ በቃ ለአንቺ ብቻ ኑሪልን፣ አንቺን ያኑርልን እያለች እናት አሽቃባጭ እህትና ወንድም ከታች ገብታ እንዴ እባክሽ ዝም ብላ ነው እንትን ላኪልን፣ ለዓመት በዓል ላኪልን፣ አንቺ እያለሽ እንዴ እኔ እንዴት ሞባይል ተሰርቄ እኔ እንትን ተሰርቄ ቀልቢ ይሰረቅ አይደለም ሞባይል ቀልቢ ይሰረቅ። ስለዚህ እዚህ ሆናችሁ የነሱን በማሟላት ብቻ የእናንተ እድሜ በዜሮ ለምን ይባዛል? እድሜ በዜሮ ለምን ይባዛል? እድሜ ጊዜ ጤናን የሰጠኝ ፈጣሪ እኮ ነው። በአግባቡ ካልተጠቀምኩበት ዋጋ ቢስ ይሆናል። አሁን ማናችሁም ቤት የለም። አሁን ያ በፊት እናንተ ቤት በመስመር ስልክ ምናምን በጣም ብርቅ ነበር። የለም እሱ ስልካው በየቤቱ ተበጣሶ ተትቷል። ለምን? ማዘርም ፋዘርም ሁሉም ሰው ምን አለው? ስልክ አለው እጁ ላይ። ሁሉም ሰው የምትፈልገውን ሰው ቀጥታ የምትፈልገው ጋር ነው። አገናኙኝ የሚባል ነገር የለም፣ ቀረ። ስለዚህ በዚህ ዘመን ራሳችሁን አፕዴት አድርጋችሁ የገቢ ምንጫችሁን ደብል ለማድረግ ካልሄድን ላይፋችን ላይ ባላንስ አይሰራም። ቀጣይ ስነ ስርዓት የመገንባት ሂደት እዚህ ጋር የምናያቸው ሰዎች አሉ። እናንተ ስኬታማ እንዳትሆኑ ማን ይመስላችኋል እስከዛሬ ያዘገያችሁ? ብዙ ጊዜ አዳዲስ ነገር ትጀምራላችሁ፣ አይሳካም። የሆነ ነገር ትሞክራላችሁ፣ አይሳካም። ለምን ይመስላችኋል? ማን ነው እንዳይሳካም ያደረገው? አካባቢ የጥረት ማነስ። ሌላስ? አለመጽናት፣ በዙሪያ ያሉ ሰዎች፣ ፍራቻ፣ ራሳችን። ቀጥሉ። ኮሚትመንት ማጣት። ሌላስ? አለመወሰን። እሺ በሉ አውጡት፣ ይውጣ፣ ባዶ ይሁን። ሲወጣ ይሻላል እኮ። ለዚህ ነው ብዙ ጊዜ ለእኔ እድገት ጉዲና ኦፊክያ አነቱ ሲልቅ ሲያጀስ የእድገቴ ጠላት የሆንኩት የመጀመሪያው እኔ ነኝ። ለምን ካላችሁ፣ አንደኛ
አመታዊ እቅድ የለኝም። በዚህ አመት ታርጌት ለመምታት ያነጣጠርኩት ትልቅ ግብ የለም። ትልቅ ግብ ከሌለ ደግሞ ስራ ብትሰሩ ባትሰሩ አትደሰቱም፣ አትጨነቁም። በቃ ምንም ኬርለስ ትሆናላችሁ፣ ብትተኙም ባትተኙም። በዚህ አመት እኔ ማሳካት አለብኝ የምትሉት ግን ትልቅ ግብ ማውጣት አለብኝ። ላወጣሁት ግብ ደግሞ ታማኝ መሆን አለብኝ። ላወጣሁት ቃል ላስቀመጥኩት ነው በታማኝነት ካላገለገልኩት፣ አንድ አርሶ አደር ገበሬ ዘሩን ዘርቶ ለአጨዳ አይደለም የሚመጣው። ተግባባን? ዘር ዘርቶ ለምን አይመጣም? ለአጨዳ አይመጣም። ዘር ዘርቶ ወደ ቤቱ አይደለም። ዘሩን ከዘራ በኋላ ከማሳ ውስጥ አይጠፋም። አረም ካለ መኮትኮት ከሆነ መድኃኒት ከሆነ መዳበሪያ ከሆነ ዘሩ ሰብሉን እስኪያስገባ ድረስ አይተኛም፣ አይቀመጥም። ስለዚህ እኔም የማያስተኛ የማያስቀምጥ ህልም ሊኖረኝ ይገባል። ነገ ጠዋት ኤርፖርት መገኘት አለባችሁ፣ በረራ አላችሁ ከተባለ ስንት ሰዓት እንገኛለን? ከስንት ሰዓት በፊት? ከሁለት። ሌላስ ከስንት ሰዓት ይባላል? 3 ሰዓት አይደል? ኢንተርናሽናል ህጎች ሁሌም 3 ሰዓት ቀድመ እዛ መገኘት አለብን። ከዘገየ በአንተ ምክንያት ፕሌኑ ሌት መሆን የለበትም። ጥሎ ነው የሚሄደው፣ አይጠብቅህም። እድሜም ጥሎ ነው የሚሄደው፣ አይጠብቅህም። ስለዚህ የዛሬውን ቀን የሰጠኝ ማን ነው? በደንብ አድርጎ ደግሞ ዛሬን መጠቀም የኔ ድርሻ ነው። ለመጠቀም ስጠቀም በምን አይነት መልኩ? ለመማር ከሆነ የመጣሁት በረቹ ዳፎዱፌ ኪታበቂ የካበቹ ዋኑ ማሙንዳ በሬሱ እዚህ ጋር የጻፍኳቸውን የተማርኳቸውን እቤት ሄጄ ደግሞ በደንብ ከራሴ ጋር ማዋል፣ ራሴን መጠየቅ። ለምንድን ነው የመጣሁት እዚህ ሀገር ላይ? ምን አይነት ለውጥ እፈልጋለሁ? የምትፈልጉት ለምሳሌ በዚህ ወር መጨረሻ ላይ 200,000 ድርሃም እፈልጋለሁ ያለ ሰው 200,000 ድርሃምን ለ12 ማካፈል ስንት ይመጣል? 8,000። ስለዚህ 8,000 ከመጣ አሁን በወር እያገኛችሁ ያላችሁ ስንት ነው? ስለዚህ 8,000 ለ30 ማካፈል 8,000 ሲካፈል ለ30 240። ስለዚህ 240 ማገኝ ከሆነ በቀን 240 ማግኘት አለብኝ። በቀን 240 ለማግኘት ወጪ መቀነስ አለብኝ። ብዙዎቻችን ወጪያችን አንዳንዴ ከፍ ብሏል፣ ገቢያችን ዝቅ ብሏል እና እየኖርን እየመሰለን ለካ በቁም እየሞትን ነን። አንዳንዴ በጣም እየሰራን ነው፣ እየተንቀሳቀስ ሶቺራ ጅራቤ ደለጋራ ጅራ ሶቺራ ጅራ ገሉ ገሊንሞ ኦማንጅም። ስለዚህ በህይወቴ እኔ ስኬታማ ለመሆን በቀን ስንት ማስገባት? በቀን 240 ከሆነ የሚያስፈልገኝ እኔ በትንሹ 340 ብዬ አቅደዋለሁ። ግን 340 ለመምታት ሲሄድ ምን አደርጋለሁ? ቢያንስ እንኳን አናቱ ይመጣል። ትርፍም ከመጣ አንዳንዴ ለጎደለ ቀን በዛ ይጣጣልኛል ማለት ነው። ምንም ያስቀመጥኩት ከሌለ የትኛውም አትሌት ገመድ ሳይወጠር ሩጫ አይጀምርም። ሁሉም አትሌቶች ምን ያደርጋሉ? ምን ያህል እንደሚሮጡ ያውቁታል። ሄድስ አስፋልቱ እስከሚያልቅ ከተባለ ያልቃል? አስፋልቱ አልቅ። አስፋልቱ ስለማያልቅ ሰውዬ ይሞታል፣ ይፈነዳል። ስለዚህ ስራ እየሰራው ነኝ ስትሉ የምትሰሩት ስራ ምን ያህል ኢንካም እያመጣላችሁ ነው? እዚህ ጋር የመጀመሪያው እኔ ግቤ ጋር እንዳልደርስ የሚያደርገኝ እኔ ያስቀመጥኩት ግብ የለም። ያስቀመጣችሁ ትልቅ ግብ አላማ ካለ ግን እዚህ ጋር ይዋቸው ሲጎትቷችሁ እባክህ ብትሰራም ባትሰራ ያው ነው፣ አርፈህ ብትቀመጥ ይሻላል፣ የዚች ዓለም ኑሮ አታዋጣም፣ አያልፍልህም። እንደውም አንተ ሰርተህ ሳይሆን የሚያልፍልህ ብዙ ሰው እኛ ሰፈር ራሱ ያለፈለት በምንድን ነው? አንደኛ በምንድን ነው ሰፈር ውስጥ ሀብታም የሚሆነው ሰው? በሙስና። ሌላስ? አቤት ዱባዳጋ ምን አለ ምን እያሰብኩ ነው እኮ። በምንድን ነው ሀብታም ሆነዋል የሚባለው? ሙስና ነው በቃ። በሙስና፣ በመተት። ሌላስ? እኮ በመስራት። እሺ ሌላስ? እድል። ሌላስ? የራሱ ቢዝነስ ሰርቶ።
አያችሁ አሁን ራሱ እዚህ ጋር የተለያየ ሀሳብ አለ አይደል? ሁሉ ጊዜ እባክህ እንደው እውነትህን እኮ ነው እኔ ለፋው እንደኔ ልፋት አሁን ቢሆን ፎቅ አልሰራም እና እንዴ እንዳንቺ ልፋት አሁን ይህናል እንደለፋሽው አንቺ ዋጋ እንደከፈልሽው እስካሁን ሀገር አትገዢም ነበር። እባክሽ አሰርተውብሽ ነው አስደግመውብሻል። በቃ እንደውም ሰው የሚያልፍለት ሄዶ ሲያሰራ ነው። አዋቂ ቤት ነው እንትን ነው። የማይረቡ እንደዚህ አይነት ወሬ ስትሰሙ ይደጋገምና አይምሮ ምን ይላል? ማመን ይጀምራል። በቃ እኔም አሰሪዎች ጋር ልሂድ ትላላችሁ። ከዛ ሰሪ ጋር ስትሄዱ የመጀመሪያ ልጅቷን ወድጃት ነበረ አፍቀሪያት ነበረና ሁሌ ትሸሸኛለች ስትል ሰውየው ገለጥ አድርጎ ሲያየው እንኳን ሴቷ እንደ ወላጆቹ ራሱ ያሳደሩት እንደ ቤተሰብ ስለሆኑ ነው። ስለዚህ ምን ይለዋል? ልጅቷ እንድትወደው የመጀመሪያ በየሳምንቱ ፀጉርን ትቆረጣለህ። ሾፍ ሲያደርገው እግሩም ተረከዙ ሳንቲም ይደብቃል። ስለዚህ በየቀኑ ሻወር ትወስዳለህ። በቀን 2 ልብስን ትቀይራለህ። ጥርስን በቀን 3 ትቦርሻለህ። ሽቶ ስትወጣ ስትገባ ብራንድ እቺ ሽቶ ሰጣለሁ ትቀባለህ። ፏ ትላለህ። በፊት የምትቀመጥበት ድንጋይ ቦታ በምንም ታምር እንዳትቀመጥ፣ እናንተ ሰፈር ውስጥ እንዳትጎለት፣ ስራ ባይኖርም እንኳን ጥቃቅን ካፌ እንዳትገባ፣ ትላልቅ ካፌ ሄደ ስትፈልግ አንድ ሻይ ያዘ ቁጭ ብለህ መጽሔት አንብበህ ነው መውጣት ያለብህ። እንደዛ ስትሆን ልጅቷ በጣም አሁኑኑ ትወዳለች። እሺ እንደዛ አይነት ከሆነማ ማን ይጠለዋል? አይደል እንዴ? ራሱ ማን እንደውም እህቷንም ጨምራ ልትሰጠው ትችላል። ስለዚህ ሁሌም በደካማ ጎን ነው የሚገቡብህ ያንተ መዝረክረክ አይተው። ራሴ ላይ መስራት ያለብኝ እኔ ራሴ ነኝ እንጂ ለእኔ ህይወት ሌላ ሰው አይደለም ፕላን የሚያወጣው። እኔ ሀብታም እንደሆን ያ ሰውዬ የሚሰራ ከሆነ ካዳሱ ምን አስጎለተው? መጋረጃ ውስጥ ሀብታም ሆኖ ቢች ዳር ሄዶ አይቀመጥም? እዛ ጨለማ ውስጥ ለምን ዕጣን ያጫጭሳል? ግልጽ ነው። ስለዚህ በህይወታችሁ የእናንተ ህይወት እንዲቀየር ሌላ ሰው ፕላን እንዲያወጣ አትሞክሩ፣ አታስቡ። ሞኝነት ህይወት እኔ ነኝ ቁጭ ብዬ እዚህ ጋር አላስፈላጊ ጓደኞቻችሁ መነጠል በቃ መተው። መራቅ ካለባችሁ ራቁ። አንዴ ሁሉ ጊዜ ችግር አብራኝ ያሳልፋ አብራኝ በጣም የምወዳት አብራችሁ ችግር ያሳለፈች እናት ብቻ ናት። ችግርንም መከራንም ሞትን አንተን በመውለዷ ምክንያት አንቺን በመውለዷ በምጥ ሰዓት ሞት ጭምር መከራ ዋጋ የከፈለች ከእናት በላይ የለም። በቃ እሷን እንኳን ትቼ የመጣሁት እኮ ለዚህ ነው። እዚህ ቁጭ የምልበትን እዛ እሷ ጋር ሆኜ እሷን ብረዳትስ ባግዛትስ? ስለዚህ ካልሆነ ግን እኔ ህይወቴ የሚቀየርበትን ፕላን ማውጣት መቻል አለብኝ። ላይፍ የኔን ውሳኔ ትፈልጋለች። ሌላው ከራስ ጀምር። በውስጥ ያልተመላለሰ